እኔ ላይ እየደረሰ እናንተም ላይ እንዲደርስ አልፈልግም። ለዛ ነው ይሄን ቪዲዮ የምሰራው። ከውጭ ሰብስባችሁ ልብስ የምታመጡ ሰዎች ወላሂ እኔ ላይ እየደረሰ ነገር እናንተ ላይ እንዲደርስ አልፈልግም። ሰላም አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ተከታታዮች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ የመጣሁት ከአረብ ሀገር ያመጣው ልብስ አለና 3 ሻንጣ ልብስ ምናምን ነው። አንድ ሳልለብሰው ተበላሽ 2 ሻንጣውን ልብስ አልከፍተው ቀርቼ ማለት ነውና ልብስ በጣም ሰብስቤ ነው ያመጣሁት። በቃ ትንሹንም ትልቁንም ነው ያመጣሁትና እዚህ መጥቼ ልልበስ ስለው ምንም በቃ ፋሽኑ ያለፈበት ምንም እዚህ ሀገር የሚለበስ ነገር የለውም። እዛ ጋር ግን አሪፍ ነው ብለን የምንገዛው ከሺኤን የምንጠልበው ከአሊባባ የምንጠልበው በቃ ኦርደር የምናደርገው ልብሶች እንዳሉ እዚህ ሲመጡ ምንም አይረቡም። እኔ ሺኤን ማለት ነው ምንድነው ከ5000 ድርሃም በላይ አውጥቼበታለሁ ሺኤን ብቻ ማለት ነው። እና እናንተም እንዳትሸወዱ ልብስ እየሰበሰባችሁ አትምጡ። ያንን ብር እኔ የሆነ ላይ ያውየው ቢሆን እዚህ ጋር አዩት፣ አዲስ ነው እያያችሁት ነው። አዲስ ልብስ ነው፣ ምንም አተነካም። ይሄው እንትኑ ለራሱ ደረሰኛው አለ ምንም ሳይለበስ በቃ እንትን አለ ተበላሽ። የሚለበሰው ልብስ ደግሞ ልበሰው ስለው ጭራሽ ከዚህ ከሀገራችን ጋር አይሄድም ፋሽኑ። እዛ ግን አምሮን ነው የምንገዛው ምናምን እና እኔ ምንም እዚህ ምንድነው እየገዛው ነው እየለበስኩ ያለሁት። እዛ ያለበስኩት እዛ የገዛሁትን ልብስ ልልበሰው አልቻልኩም። ምክንያቱም እዛ ጋር ወፈር እንላለን። እዛ ጋር በሳይዛችን ገዛን እንልና እዚህ ስንመጣ እንቀንሳለን። ከዛ ልብሱ አይሆነንምና ፖርሳ ብትሉት ምንም ሆነ ምንም እዛ የምንገዛው ምንም እዛ አይረባም። ይሄ አሁን የምታየው ፖርሳ እዛ ጋር 50 ድርሃም ነው ምናምን፣ እዚህ ርካሽ ነው። እዚህ ሲመጣ የማይረባ አንድ ስልክ እንኳን አይይዝም ማለት ነው። ልብስ በጣም ብዙ ልብስ ነው ያመጣሁት እንዳለ ተበላሹ። 100 ድርሃም 200 ድርሃም ምናምን ነው የገዛሁትና ምንም ሳይቀር ጫማው ሳይቀር ሁሉም ነው የተበላሸው የኔ ማለት ነው። ልብሶችን እንግዲህ ይሄ አሁን የምታዩት ይሄ ሰማያዊ ልብስ አለ፣ ጥቁሩ ይሄ ልብስ አለ። እዛ አይለበስም። በቃ ልበሰው ሲለው በጣም ነው የሚያስጠላውና እንትን በልቶታል። ብል ታውቃላችሁ አይደለ? ሻንጣው ሲሆን ብል በልቶታል ሁሉ። እኔ በቃ ይሄ ልብስ ሁሉ ምን ላድርገው? በቃ እዛ ሰብስቤ ያመጣሁትን ልብስ ምን ነው በቃ ሰብስቤ ያመጣሁትን ልብስ ምን ላድርገው እስከምል ድረስ ምን ነው ብሬን ይዤ ቢሆን እዚህ ገዝቼ ቢሆን ቢያንስ እንደነገርኳችሁ እዛ ያን ያክል አወጣው ለልብሱ እስከ 7000 ድርሃም አውጥቻለሁ። እያያችሁት ነው። ይሄ በጣም ትላልቅ ልብሶች ምናምን ናቸው። እዛ የሚለበሱ የሚያማምሩ ልብሶች ናቸውና እኔ መስሎኝ ሰበሰብ ገና አመት ሳይሆን ገና አመት ምናምን ሲጋራዬ ነው ልብስ መሰብሰብ የጀመርኩትና ይሄ ነጩ ለራሱ የምታዩት 250 ነው ሺኤን ማለት ነውና 250 ድርሃም 250 ድርሃም ነው የገዛሁት። እነዚህ ልብሶች ውድ ናቸው፣ እነዚህ ሶስቱ ማለት ነው። ሌላው ቢቀር ለቤተሰብም እንኳን እናምጣ ብትሉ አታምጡ፣ ለራሳችሁም አታምጡ። እውነት ብራችሁን ሰብስባችሁ ይዛችሁ ነው ለቤተሰብ እዙ ትገዙላችኋላችሁ። የፈለጉትን መርጠው ያመሰግኗችኋል። እዛ ሰብስባችሁ ብትመጡ ማለት ነው አያመሰግኗችሁም። በቃ እዚህ ሲለበስ አያምርም። ለምን እንደው አላቅም፣ እኔ ብቻ አላቅም። ሰው ከሼን ነው ኦርደር የሚያደርገው እዚህ ለራሱ ስቲል ግን እዚህ ሀገር ከሚሄደው ጋር አይተን ነው እዚህ ያሉት አሁን ኦርደር የሚደረገው። እዚህ ምንድነው የሚለበሰው እዚህ ጋር ምናምን ከሀገሩ ጋር የሚሄድ ልብስ ነው ኦርደር የምናደርገው። እዛ ጋር ግን ደግሞ በዛ ሀገር ነው የምናየው። እዛ ጋር የሚያምርብንን እንጠልባለን። ከዛ በኋላ እዚህ ስንመጣ አይረባም፣ አያምርብንም። እና እዚሁ ለራሳችሁን ብትገዙ ብራችሁን ይዛችሁ እዚህ ለራሱ አንድ ቀሚስ በጣም የሚያምር ቀሚስ የሚሰፋ ማለት ነው እስከ 3000 ብር ነው። 2050 ድርሃም ነው 2500 ብር ነው። በቃ አሁን ላይ ደግሞ ኢትዮጵያ ላይ ይሄ የተሰፋ ልብስ አይደለም የሚገዙት፣ ማሰፋት የፈለጋችሁትን ዲዛይን ታሳያላችሁ፣ ያሰፋሉ። ይሄን እንግዲህ ይሄን ሁሉ ልብስ እንግዲህ እኔ ማለት ነው ይሄን ሁሉ የምታዩትን አልለብሰውም። በቃ እዚህ ስለብሰው ምንድነው አሮጊት ነው የሚያስመስለኝ፣ አሮጊት ማለት ነው። እዩት እንግዲህ ይሄን ማለት ነው።
ታረሰው የገዛው ልብስ ለብሶ ካላማረ በምን ትርጉም አለው? እዚህ በጣም እየተናደርኩ ነው ለራሱ ቪዲዮውን እየቀረስኩላችሁ ያለሁት። በቃ እያያችሁት ነው አይደለ? እንዴት እንደምሆን በቃ ይሄን ሁሉ ልብስ አለሽ ይሉኛል አይደለ? ግን ስለብሰው ያስጠላል። በጣም ነው የሚያስጠላው። ሀገሩ ጋር ሄድም እና ምን ልላችሁ ፈልጌ ነው እናንተ ስትመጡ አንዳንድ ልብስ ይዛችሁ ነው እንጂ ማምጣት ያለባችሁ ምንድነው የቤት እቃ ብታመጡ ምናምን በጣም አሪፍ ነው። ሌላው ልብስ እንዳታመጡ ማለት ነው ጭራሽ። በቃ አንድ ሻንጣ ልብስ ካመጣችሁ ለራሳችሁ ለቤተሰባችሁ በቃ አንዳንድ ልብሶች ካመጣችሁ በቂያችሁ ነው። እዚህ ትገዙታላችሁ። እቃ ግዙ። በሻንጣ ልብስ ጥቅጥቅ አድርጋችሁ ከምትመጡ ማለት ነው ብረት ድስቶች በቃ የኪችን እቃዎች ይዛችሁ ነው ማለት ነው ከውጭ ስትመጡ። እኔ ጭራሽ ይሄንን አላሰብኩትም። በቃ ኢትዮጵያ ሲሄድ እኔ በቃ አልገዛም ልብስ ምናምን አልኩኝ። ልብስ አልገዛም ይሄ ሁሉ ልብስ እያለኝ ምናምን ፏላ ነው ጭራሽ። ያ አላህ እኔ የተናደርኩት እኔ ላይ እየደረሰባችሁ እንዳይደርስባችሁ እኔ ለዛ ነው ይሄን ቪዲዮ የምቀርጸውና ካታ ሌላው ሳይቀር ማለት ነው ጫማው ሁሉ ተበላሽቷል። ማሳያችኋለሁ። ጫማ ሁሉም ቢያንስ እሺ ጫማውን ልብሱስ እሺ ልበል፣ ጫማውስ ምንድነው? እኔ ምን እንደምል ወላሂ አላቅም። ሰው በራሱ ንብረት ይቃጠላል፣ በራሱ በገዛ ነገር ይቃጠላል። እዩት እንዳለ ክትክትክት ነው ያደረገው። ቆይ እንደውም ጫማውን ቆይ እዚህ ጋር ላሳያችሁ ነው። እዩት እዚህ ጋር ቦርሳዬ ውስጥ ገብቷል። እዚህ ጋር እዩት። ከቦርሳ ውስጥ አድርጌዋለሁ፣ አልለበስኩትም ጭራሽ ማለት ነው። እዚህ ጋር ላሳያችሁ ጫማውን። ይሄ የምታዩት ጫማ አንድ ቀን የለበስኩት ግን ላጥ ነው ያለው። እዩት። ይሄ እንግዲህ ዋጋው ደረጃ አለው። አሪፍ የሚባለው ጫማ ነው የገዛሁት። በቃ ኢትዮጵያ ስንጥበታለሁ ምናምን ብዬ ከሸል ላይ ነው ኦርደር ያደረኩት። እዚህ ጋር እዩት ጫማ እጄን አስቀብጬ ላሳያችሁ። ላጥ ነው ያለው። እንደውም ንጹህ መሆኑን ቦርሳ ውስጥ ነው ያስቀመጡት። ንጹህ መሆኑን እንኳን ትረዳላችሁ። እዚህ ጋር በእጄ ማሳያችሁ የተላጠ ነውና ልብሱን ብቻ ሳይሆን ጫማውም እንኳን በቃ ተበላሽቷል። ውዶች ደግሞ ቤተሰብ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። በጣም እይታው ቀንሷል። እህታችሁ ነኝ። አበረታቱ፣ ላይክ አርግቱ፣ ሸር አርጉልኝ። እናንተ ላይክ ሸር በምታደርጉበት ሰዓት እኔ እየበረታው እሰራለሁኝ። መልሼ አረብ ሀገር አልመለስም ውዶች። እዚህ ጋር ደግሞ ላሳያችሁ። እዚህ ጋር ጫማው ስብር ነው ያለው። አንድ ቀን ነው የለበስኩት። ይታያችኋል። ላይቱ ያን ያክል ያሳያችሁ መሰለኝ። ቆይ ይሄኛውን ላሳያችሁ። እዩ ማከለ ላይ ስብር ነው ያለው ማለት ነው። እያያችሁት ነው። አዲስ ነው ጫማው። እዩ በጣም አዲስ ነው፣ ግን ውሃ ከለር ነው ጫማው ከታች ማለት ነው። እንደ ግላስ ነገር ነው፣ ግን አንድ ቀን ነው የለበስኩት። በቃ እኔ በቃ በልብሱ ተናድጄ ሳልጨርስ በጫማው እዩ። እዚህ ጋር እንደውም ማልሸጉዳችሁ ነገር ይፈጥረዋል። እዚህ ጋር የከፈልኩት እዩ፣ እዚህ ጋር ይታያችኋል። በእጄ እያሳያችሁ ነው። ፈጥረዋል እንትኑ ማለት ነው። የገዛንበት ወረቀቱ እንኳን 3 ቀን 4 ቀን ስለብሱት ይላጣል። የታወቀ ነው እንግዲህ በኢትዮጵያ መንገድ ስትሄዱ ይላጣልና እዩ ስብር ነው ያለው። ይሄ ታዳ ጫማም ልብሴም በቃ እንዳልሆነ ሆኖብኛልና ይሄ ሁሉ እዛ ሰብስቤ ያመጣሁት ባይሆን ብሬም ብይዝ እዩ ጫማው እንግዲህ እንደዚህ ላጥ እዩ ፈጥሯውን እየላኩን ነው። እዩ እዚህ ጋር ክፍያ የከፈልኩበትና ነውና እኔ የምላችሁ በቃ ልብስ ሰብስባችሁ አትምጡ። በቃ እኔ በጣም ተናድጃለሁ። እዚህ ጋርም እዩ አንድ ጫማ አለ፣ ሌላም ጫማ አለ። እነዚህ እንደ ሳምፕል ነገር ላሳያችሁ ብዬ ነው። እዚህ ጋር ይሄም ጫማ ከተረገዜ ውልቅ ብሏል። እዩ እዚህ ጋር አይታይም እንጂ በደንብ ከተረገዜ ውልቅ ብሏል። እሱም አንድ ቀን የተለበሰው አዲስ መሆኑን እንግዲህ ከፖርሳ ውስጥ ነው ያወጣሁት። አዲስ ነው፣ ምንም ነገር አልተለበሰም። እኔ እንደዚህ ሲሆንብኝ ለእናንተም ላሳያችሁ ብዬ ነውና ጫማውን እዩ እንደምታዩት አሪፍ ጫማ ነው። ምንም አልተለበሰም። ሳይለበስ እንደዚህ ላጥ ሲል ደግሞ በጣም ነው የሚያናደው፣ የሚያስጠላም። መልበስ አይቻልም። አሁን ይሄ ምንም ማድረግ አልችልም። ይሄን ጫማ ያንኛውንም እንደዛው ምንም ማድረግ አልችልምና
እኔ እንጃ በልብሱ ተናድጄ ሳልጨርስ የጫማው አይደል መጀመሪያ ጫማውን ነው ያየሁትና ጫማው በቃ አልኩኝና ከዛ ደግሞ ልብሱን ሳየው ለበዓል ምናምን ሳጸዳዳ ነው ልብሴንም እስኪያላየውም እንዴ ላጽዳው ብዬ የረመዳን አይደለ በቃ ሻንጣዬንም በደንብ አረጋግፌ ላጽዳው አልኩኝ። ሳየው እንዳለ ልብሴ ተበላሽቷ ወድሟልና በጣም ነው ውስጤ እንትን ያለው ያዘነው። የጫማው እሺ ብዬ ተቀብዬ አሁን ደግሞ ልብሴ እንደዚህ ሲሆን በጣም እንትን አልኩና እዚህ ጋር የምታዩት ሌዘር ነው። አታምኑ እንግዲህ እኔ የመጣሁት ያው ክረምት አይደለም እንዳለ ሌዘሩ ተልጧል። እንግዲህ ይሄ ምርጥ ሌዘር የሚባለው አሪፍ ሌዘር የሚባለው ሌዘር ነው። 250 ነው 3 የገዛው 3 ድርሃም ነው 300 ድርሃም ነው የገዛውትና እዚህ ጋር ይኸው ተልጧል። አያችሁ ላጥ ነው ያለው። ምንም አልለበስኩትም አላጠብኩትም። ንጹህ ነው በቃ አተለበሰም። እንዴት እንደተላጣ አላቅም። ሻንጣ ውስጥ እንዳለ ብልት ነው ያደረገው ልብሱን። በቃ ሳይዝ የሚሆነኝ ልብስ በቃ አሁን ብልበልቶታል። አሁን ይሄ ሌዘሩ በጣም አሪፍ ሌዘር ነው። ይኸው በየቦታው ነው የተላጠው። አያችሁት? በቃ ይኸው በየቦታው ነው የተላጠው። አያችሁት? በየቦታው ነው የተላጠው። አሁን ምን አደርገዋለሁ? ይሄን ምንም አላደርገውም። በቃ መናደር ብቻ ነው። እኔ ኧረ ቢስሚላ እኔ ልብስ ማለት ነው ይዛችሁ ከምትመጡ በእቃ ምትክ በልብስ ምትክ እቃ ይዛችሁበት ነው። ብረት ድስት፣ ተደራራቢ ሳህኖች፣ ምንድነው ማንኪያው፣ ጭልፋዎች እዚህ ሀገር ውድ ናቸው። ትናንሽ ነገሮች እነሱን ብታመጡ እናንተ ትጠቀማላችሁ። ለቤተሰብ የምትሉ ልብስ አታምጡ። እዚህ ትገዙላችኋላችሁ። ለራሳችሁም እንደዛው አታምጡ። እኔን አያችሁኝ። በቃ 2 ሻንጣ ልብሱ ቦዳ ቪዲዮ ውስጥ አላስገባሁትም እንጂ ካሜራ ውስጥ ማለት ነው በጣም ብዙ ነው። ከኋላ በጣም ብዙ ልብስ አለ። 2 ሻንጣውን ዘርግፌው ነው ማለት ነው። እዛ ጋር ደግሞ ቴሌቪዥን የተቀመጠበት አለ ሻንጣ፣ እሱ ሙሉ ነው። በቃ ይሄንን እኔ እንደንትን ልስራላችሁ ብዬ ነውና ቢያንስ ያየው ሰው እንኳን ይጠቀማል። እንደኔ እንዳትሆኑ ልብስ ከዛ ሰብስባችሁ አትምጡ። ብራችሁን ይዛችሁ እዚህ መታችሁ ትገዛላችሁ ማለት ነው። እዚህ ሀገር ላይ ምርጥ ልብስ ይሰፋል። አሪፍ ሰፊዎች አሉ ምናምን በቃ እንደነገርኳችሁ ማለት ነው። አሪፍ ሰፊዎች አሉ። እንትን ትላላችሁ ማለት ታሰፋላችሁ። ይሄን ሁሉ እንደምታዩት አለብሰውን ካሁን በላይ እዩት። ጃኬቱን ብትሉት ቀሚሱን ብትሉት ሁሉም ብትሉት በቃ መልበስ አልችልም። ሌላ እየገዛው ነው እየለበስኩ ያለሁትና እንግዲህ እዚህ በጣም እንትን ብሎኝ ነው በቃ አናዶኝ ነው እንደዚህ እንዴት እንደምሆን ምናምን እኔ እንጃ ምን ማስብ በቃ ብሬን ምን ነው ይዤ ቢሆን ኑሮስ እንደዛ አልሆንም ነበር። በቃ ወይኔ 7000 ድርሃሚ ምናምን እያልኩኝ ነውና እያዘንኩ ማለት ነው። 7000 ድርሃም አምጥቼው ቢሆን ቀዞ ለሻንጣ ልብስ አገር ማለት የተወሰነ የሰፈርን ሰው ልብስ ሰውን ያለብሳልና ልጅንም እናትንም ያለብሳል። 7000 ድርሃም በኢትዮጵያ ቢገለበት እስከ 200 ሺህ ብር አይበልጥም። ከዛም ይበልጣል እንጂ ይበልጣል። 300 ሺህ ብር ምናምን ይሆን 400 ሺህ ብር እና 400 ሺህ ብር ወይ 300 ሺህ ብር ብዙ ልብስ ነው የሚገዛበት። ልብስ ደግሞ የሚሸጠው እዚህ 3000 4000 ነው የሚሸጡ ምርጥ አሪፍ ቀሚሶች እና እናንተም እንዳትሸወዱ ገዝታችሁ አትምጡ። እንዳልኳችሁ ቢያንስ እኔ ይሄን ቪዲዮ 100 300 400 አየው ትጠቀሙበታላችሁ ብዬ ነውና የሰራሁበት እየተናደርኩ ነው ለራሱ ማለት ነው እንትን ያልኩት እናንተ አይታችሁ እንድትማሩበት ከጠቀማችሁ ብዬ ነውና እና ደግሞ ቤተሰብ አድርጉኝ፣ አበረታቱኝ ውዶቼ። እንድበረታ ቀጣይ እንድሰራ ያደርገኛል ውዶቼ። ለብርታታችሁ አመሰግናለሁኝ። እንግዲህ ይኸው እዚህ ጋር እንደምታዩኝ ልብሴን ሰብስቤ በቃ ወይኔ ብሬ እያልኩ ነው። እያያችሁኝ ነው አይደለ? ወይኔ ብሬ ምን ነው ይዤ ቢሆን እያልኩ ነው።